አይ እኔ ያው ላወራው ፈልጋለሁ። ማወራው ነገር አለ። ስልክ እኮ አይሰራም። ምንድነው እንደዚህ ነው ተመጣጣ? አረ ምን ለካ ይስሩ ነበር። ምንድነው የምትወሪ? በቃ እንድንለያይ አልፈልግም። አይደለም ተረዳሁሽ፣ ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳ። አይ ዝም በይ አዳምጪኝ። አንተ ዝም በል ብሩኬ፣ ዝም በል። በህይወቴ እኔ አንተን ማስቀየም የምፈልግ ሰው አይደለም። እንደዚህ አይነት ሰው ነው ብዬ ስለማላውቅ በቃ እንደ በፊቱ እንሁን ነው እያልኳለሁ አይደለም። ለምን ያስፈልጋል? እንደ በፊቱ መሆን ለምን ያስፈልጋል? አንቺ የተለየ ፍላጎት እንዳለ እየተረዳሁ ነው። ሰላም ውድ የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ጾም እንዴት ይዟችኋል? እኔ ጋር በጣም አሪፍ ነው። እንግዲህ የፈረነው አልቀረም፣ የፈረነው ደረሰ። አብሳላት ካንተ ጋር መለያየት አልፈልግም። አንተ ለኔ ያደረግልኝ ጥሩ ነገሮች፣ የዋልክልኝ ውለታ፣ እንዴት እንደተንከባከብከኝ ብሩኬ፣ አንተ ልዩ ሰው ነህ። ለኔ ማንም ሰው የለኝም እና ከኔ እንድትርቅም እንድንለያይም አልፈልግም ብላ እስከ ቤት ድረስ ሄዳለች። ሁላችንም እየፈረን እየጠበቀን የነበረው ነገር ይሄ ነበረ። ትላንትና በተቀረጸው ቪዲዮም ላይ የታየ ነገር ግልጽ ሆኖ የወጣ ነገር ብኖር ይሄ ነበረ። ሰላም ሰላም ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላለሁ። ቪዲዮን ከመጀመሪያው አስቀድማችሁ ላይክ አድርጉልኝ እላችኋለሁ። አበረታቱኝ። እናም ዛሬ እንግዲህ በሃይሜና በብሩኬ ቤት የተፈጠረው ነገር ይሄ ነው። አንዳንድ ጊዜ የሆነውን ሰው የሆነውን ጓደኛ ወይም የሆነውን ፍቅረኛ እናስተምራለን ብሎ እንግዲህ ሌላ ሴት ይዞ መምጣት፣ ሌላ ሴት አምጥተው በሴት ለማስተማር መሞከር ማለት መጨረሻው ይሄ ነው የሚሆነው ማለት ነው። ስለዚህ ልጅቷ አሁን ከብሩኬ መለያት አልፈልግም፣ ለኔ ብሩኬ ጥሩ ሰው ነው፣ ናፍቀኛል ብላ እንግዲህ ላዩ ላይ ሄደ ልጥፍ ብላ ጭራሽ አብረው ልትጥለው ነበረ። ቤት ውስጥ እንግዲህ አሽከርክረዋለች ማለት ነው። በጣም ያሳዝናል። እንግዲህ ለምን እንደሆነ አላቅም። እኛ ሴቶች እንደዚህ የምንሆነው ለምንድን ነው? የራስ ባልሆነ ነገር ላይ የምንያያዘውስ ለምንድን ነው? የራሳችን ባልሆነ ነገር ላይ አይናችን ይስ የምንጥለው ለምንድን ነው? ምን ይሰራልናል? የሰው አይደል እንዴ አይባልም። በቃ አሁንማ ይሄ ነገር ቀርቷል መሰለኝ የኛ ሀገር፣ ሳስበው እንደዚህ ይመስለኛል። እና አብሳላት ዛሬ ታዲያ ተመልሳ የመጣችበት ምክንያት ምንድን ነው? በድጋሚ ብሩኬን ማግኘት የፈለገ በት ምክንያት ምንድን ነው? ከብሩኬ ጋርስ ያላቸው ነገር ምንድን ነው? እሷ ስለ ብሩኬ ምን ነበረች? ብሩኬስ እንዴት አገኛ? የምንላቸው ነገሮች ይህ ጥያቄ ይሆንብናል። እኔ ከዚህ በፊትም ተናግሬ ነበረ። አብሳላት ለብሩኬ ምንድናት? ምን ሆነች? ምን ልሰራ ነው የመጣው? ከየት አግኝቷት ነው የመጣው? ማለት ራሱ በጣም ነው እንግዲህ የሴት ጓደኛ አንድ ወንድ እንግዲህ ጓደኛ አለው ተብሎ አሁን ለምሳሌ ብሩኬ ሃይሚን ጓደኛዬ ናት፣ የቅርቤ ጓደኛዬ ናት፣ ሁሉ ነገሬ ናት ብሎ ያወራል አይደል እንዴ? ስለዚህ ሃይሚ እያለች ሌላ እኛዋን ሴት መያዙ ታዲያ ለምን አስፈለገ? እና አሁን በዚህ ልጅቷ ላይ ስራ እኛ ራሳችን ምን ብለን ነው ልንፈርድባት የምንችለው? ምን ብለን ነው ልናወራ? ያመጣት እሱ ነው፣ የተገናኙት ደግሞ ከሱ ጋር ነው እና ከሱ ጋር ነው የመጣችው፣ ከሱ ጋር ነው የተገናኘችው። ስለዚህ እሷ ላይ ምን ብለን ልናወራ እንችላለን? ምን ብለንስ እሷን አጥፋተኛ፣ እሷ ትክክል አልሰራችም፣ እሷ እንደዚህ አድርጋለች ብለን እንኳን ልናወራ አንችልም። ለምን? የመጀመሪያው ጥፋተኛ ብሩኬ ስለሆነ ማለት ነው። የመጀመሪያ ጥፋትን በዚሁ እንደዚሁ ጥፋት ሆኖ እያለ ሌላኛው ጥፋት አሁን አንተን አፍቅሬያለሁ ማለት ነው። በቃ
እኔ አንተን አፍቅሬያለሁ ካንተ መለየት አልፈልግም እና ላንተ ያለኝ ጥሩ ስሜት አንተን ሳይ እኔ በጣም ደስ ይለኛል እንደ ልጅ ነው የሚሆነው እንደ ልጅ ሆኜ ነው የሚበርቀው ስለዚህ አንተን ማጣት አልፈልግም ማለት ሌላ ታዲያ ምን አይነት ቋንቋ ሊያስፈልጋት ይችላል እንግዲህ አፍቅሬያለሁ ወድጄዋለሁ ማለት ነው እንጂ ሌላ ነገር ነው ብዬ አላስብም ሌላ እንትን ነው ብዬ አላስብም እና ይሄ እሱ ካደረገው አንፃር እሱ ከቀረበው አንፃር እሱ ከሰጣው ቦታ አንፃር ነው ልጅቷ እንደዚህ ልትለው እየቻለችው እንጂ የሆነ ነገር ሳያሳያት የሆነ ነገር ሳያደርግላት እና የሆነ ቦታ እንትን ሳይልላት እሷ እንደዚህ ራሷን እርግጠኛ አድርጋ ራሷ ተማምናበት መጣ እንደዚህ ታወራለች ብዬ አላስብም እሱ ነገሮች አብቅቷል ቋጭተናል እንግዲህ ከዚህ በኋላ የኔም ያንቺም ነገር እዚህ ጋር ቆሟል ብሎ ሲሄድ እንደዚህ ብላ ትመጣለች ብዬ አላስብም እንግዲህ ብሩኬ ካሳያትና ብሩኬ ብሩኬ ከሰጣት ቦታና ብሩኬ ካቀረባት ልክ ነው አብሳላት እንደዚህ ብላ ልትመጣ የቻለችው እንጂ ዝም ብላ አይደለም የሆነ ነገር ሳያሳያት የሆነ ቀረቤታ ሳይኖራቸው እሷ መጣ አንተን ይወድሃለሁ አፈቅርሃለሁ ለአንተ ጥሩ ስሜት አለኝ አንተን ሲያገኝ እንደዚህ አይነት ነገር ነው የሚሰማኝ ብላ ልታወራ አትችልም ማለት ነው ይሄንን ነገር ያደረገው ደግሞ ማን ነው ብሩኬ ራሱ ነው ማለት ነው ስለዚህ እሷን ሃይሚን አስቀናታለሁ ወይም ሃይሚ ቀንታ ወደ እኔ ትመጣለች በማለት ደግሞ ሌላኛው ሰው ሌላ ህይወት በሱ ላይ ማሰብ ራሱ በጣም ከባድ ነው እና መጀመሪያ ራሱ ገና ነገሮቹ ሲጀመር ራሱ እኛ እያለን የነበርነው ይሄ ነበረ እንግዲህ ተደግሶ መጣ በጣም የምታሳዝነው ደግሞ በዚህ መሃል ሃይሚ ነች በቃ ምንም ነገር ያላወቀች እንደዚህ አይነት ነገር ይመጣል አይመጣም ብላ ሳታስበው ዱብዳ ሆኖባት ሲመጣ በጣም ያሳዝናልም ያሳፍራልም በእውነት በጣም ያሳዝናል ያሳፍራል ይሄ ነገር ማለት ነው ድርጊቱ ራሱ ብሩኬ ያደረጋቸው ነገሮች ራሱ በጣም ነው የሚያሳዝነው የሚያሳፍረው ማለት ነው እና ወዲ ተመልካቾቼ እንግዲህ አብዛላትና ፍጽም እንግዲህ ወደ ሃይሚ ቤት ሄደዋሉ እንግዲህ ምንድነው ሊፈጠር የሚችለው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው ወደ ቪዲዮ ወስዳችኋለሁ እናንተም ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ወደ ቪዲዮ አዲስ ነገር አለ አረ አዲስ ነገር የለም እሱን ለወረሰን ማቋረጥ ጨርሳችኋል ግን አውጣችሁ ምናምን ጨርሳችኋል ሁለት ደውይለታልሽ እኮ ለምን መጀመሪያ ከመደወሌ በፊት አይደለም ለኔ ከዛ ተደውልለት ነው ሳይሆን ስልኩ ዝግ ስለሆነብኝ ምናምን ላገኘው ላወራው ፈልጌ ነው የመጣሁት እና ከቻልሽ ደውይና እንምጣና ላወራው እሺ ደውልለታል እኔ ባለሁበት ታወራለሽ ምን እንደምታወሪ ባላውቅም እንግዲህ አንዴ ደውይልኝ አናግረው ፈልጋለሁ ያው እኔ እሱ ጨርሻለሁ ብለዋል ግን እኔ አልጨረስኩትም እያለች ነው ማለት ነው ለሃይሚም በግልጽ በሚገባት ቋንቋ እኔ ከሱ ጋር አልጨረስኩም ከሱ ጋር ገና እየጀመርኩ ነው ብላ ነው አብሳላት እንግዲህ እያወረች ያለችው ማለት ነው ተከዛ ፈዛ እያወረች ያለችው ማለት ነው ስለዚህ
እኔ ገና ያልጨረስኩት ብዙ ነገር አለ። ገና አልጀመርኩኝም። መች ጨርሳለሁ በአይናት እንግዲህ አብሳላት እና አብሳላት ልክ ናት። እንግዲህ ያስጀመረው ሰውዬ የግዴታ ማስጨረስ አለበት ማለት ነው። ሴትን አንጋግቶ ማምጣት፣ መለጣጠፍ፣ እንግዲህ መተሻሻት ይሄንን ነው የሚያመጣው። ይሄ ነገር ነው አምጥተው ቤትን ያፈርሳል ማለት ነው። ስለዚህ እሱ አሁን ጨርሻለሁ ምናምን እንደዛ ብሎ ሲጀመር ትላንትናው ራሱ ያስታውቃል። ከኔ ምን ትፈልጊያለሽ? እንግዲህ ከኔ ምን ትፈልጊያለሽ የተባለ ሰው አንተን ራሱ ፈልግሃለሁ ብለ መታለሽ። እንግዲህ ራሱን መስጠት ነው አሁን በቃ ይሄ ነው የሚቀርለት ማለት ነው። ለምን እሱ ራሱ ያደረገው ነገር ነው። እሱ ራሱ ያመጣ ነገር ነው። መዋል የሌለበት ቦታ ላይ የዋለበት ነገር ማለት ነው። በጣም ነው የሚያሳዝነው የሚያሳፍረው ማለት ነው ነገሩ። የኔ ችግር ይፈጥራል አንችልም ባለበት እሱ እንደዚህ ምንድነው? ቆይ እሱ የሚያስነካችሁ ነገር አለ አልገባኝም። እኔ ያልገባኝ እኔ ናፈቀኝ መጣ እና አንቺ ለችግር ይፈጥራል ወይ? አንቺ ሲታይ እሷ ምንድነው የምትመስለሽ? እንዴት ነው ችግር የማይፈጥረው? አንቺ እኮ የሷን ጓደኛ ሊቀማው ሊውሰደው ብለሽ እኮ ነው የመጣሽው። እንዴት ችግር አይፈጥርም? እንዴት አትናደድም? እንዴት አታወራሽም? ምንኛ ነው የምታስቢ? በምንኛ አስበሽ ነው እንዴ? ፍጽስ ራሱ ቢሆን በምንኛ ብታስባት ነው ልጅቷን እስከ ቤት ድረስ የምታመጣው? አንተ እዛ ቆመ ደውለ ለሱ ጠርተ እዛው ነው ማውራት ያለብህ እንጂ እዛ ጋር አንተ እስከ ቤት ድረስ አምጥተክ ምናምን አይደለም ማውራት ያለባቸው ማለት ነው። ስለዚህ አንቺ ደግሞ የምትጠይቂ አንቺ ችግር አለው እንደ እኔ ናፈቀኝ ላየው መጣው ስልክ አላነሳልኝም እና ችግር ይፈጥራል ባንቺ ላይ። እንዴት ነው ችግር ማይፈጥረው? እንዴት ችግር አይፈጥርም እንዴ? ሃይሚ ሄዳ ያንቺን ፍቅረኛ እንደዛ ብትልሽ አንቺ ችግር አይፈጥርብሽም? እንዴት ነው ችግር ማይፈጥረው? ታዲያ ዝም ብላ እንኳን ደህና መጣሽ ብላ ምናምን እንድትንከባከብሽ በቤቷ ላይ እንድትቀበልሽ ቡና ምናምን እንድታፈላልሽ እንድታጫወትልሽ ነው እንደምትፈልግ ወይም ደግሰ እንድድርሽ ነው የምትፈልጊ? ችግር ይፈጥራል ወይ ብለሽ ስትጠይቂ ማለት ነው እንዴ? ለራስሽ አታፍርም እንዴ? ቢያንስ ለሴትነትሽ ለራስሽ እንኳን ማፈር አለበት። ከአንድ ሴት ጋራ የሚኖረውን ሰው መተሽ እኔ ፈለግኩ እንግዲህ በቃ ይሄው ይዛ ወደቀች። በቃ እንግዲህ ይሄው እንደዚህ ጥፍጥም ብላ ልጥጥፍ ብላ እንግዲህ ይዛው በቃ ወጣች ማለት ነው። ወደቀች ማለት ነው። በጣም በሚያሳዝነው ነገር እንግዲህ ሃይሚም ግራ ገብቷታል። ግራ ገብቷት እያየች ነው። እውነትም በጣም ግራ ያጋባል ይሄ ነገር። ሃይሚ ግራ ያልገባት እንዴት ነው? እኛስ እንዴት ሊገርመን ይችላል እንዴ? ናፍቆኛል በቃ አቀፍኩት። ምን ማለት ነው? ምን ሆኖ ምናፍቅሽ አንቺ? የታውቃሽ ነው እንዴ? በምንኛ ነው የምታወሪ እንዴ? ሼም አይዝሽም እንዴ አንቺ በትንሹ እንዴ? በዚህ ሼም የሚባል ነገር አለ እኮ እንዴ? የሆነ ለነገሮች እኮ የሆነ ደንገጥ መባል ነገር ራሱ አለ እንዴ? በስነ ስርዓት ማለት ነው እንዴ? እቺ ደግሞ በቃ ሁሌም የምትባባል በቃ ታባብላታለ ምናምን ነገር እንደዚህ ታረጋታለ ምናምን በቃ ሃይሚ በቃ ላንተ መቀለጃ ወይንም መጫወቻ ነገር ናት ሲጀመር ማለት ነው። እንደዛ ነው እንጂ የሚገርመው ሌላ ነገር እኔ አይገርመኝም። ሃይሚ በቃ ሲፈልጋት የሆነ የሚያጫውታት በቃ የሆነ ጉንጯን ምናምን ነካ ያረግና በቃ ሃይሚ ትረሳዋለች ማለት ነው። ነገሩን የተፈጠረባትን የሆነባትን ነገር ምንም እንደሆነባት ትለው እንትን ትለዋለች ማለት ነው። ትረሳዋለች። በጣም ነው የሚገርመው። ታዲያ ምንድነው እያወራች ያለችው? እንደ ጥሩ ጓደኛ ከአንቺ ጋር የሚያገናኝን ነገር ካለ ያገናኘናል እንጂ ዲቴይል እንደ ማማሾ ተቤን ከማን
ከአንቺ ጋር ብዙ ጊዜ ማሳለፍበት ታይም የለኝም። እኔ ደግሞ ያንን ነገር አልፈልገውማ። ምን ነው አትፈልጊው? ለምንድን ነው ምን እንዴ ልጁ ለምን ልትረዳኝ አትሞክርም? ያ ለአንተ ቀላል ነው እንዴ? ባንዴ በቃ እኔ ግራ እየገባኝ ነው። አንቺ ምርሽ ነው እንዴ? አሁን የምን ምን ዳር ብትይ ምንድን ነው? እኔና አንቺ እኮ መለያየት የሚያስብል ምንም ነገር እኮ የለንም አይደል? ልንለያይ ነው ምናምን የሚያስብል ምንም ነገር የለንም። ግን ደግሞ ላይክ እንደ ጓደኛ ሲመቸኝ ምናምን የሆነ አጋጣሚ ካገናኘንም ምንም እኔ ሜቢ የሆነ ነገር ቢገጥምሽ ልደርስልሽ የምችል አይነት ሰው ልሆን እችላለሁ እንጂ ያን ያህል እንደዚህ የሚያስብል ነገር አለ አይመስለኝም። ምን ብላት ልታገኝ ፈለገች? እንግዲህ እንደዚህ የሚያስብል ነገር የለም ከማለት ይልቅ እንግዲህ የተፈጠረውን ነገር ግልጽ አድርገ አወርተ ነገሩን መፍታት ነው። አሁንም ያለፈ ታሪክ ነው ብለ የሚሸፍነው ነገር ሊኖር አይችልም። በዚህ ውስጥም ማለት ነው። ብሩኬ አንተ እንደዚህ የሚያስብለን ነገር የለም እንደዚህ የሚያስብለን ነገር የለም ማለት ሳይሆን ለዚህ ነገር ነበር የተገናኘ ነው ይሄ ነገር አልቋል ብለ ራሱን ማቆም ያለብህ እንጂ የልጅቷ ህይወት ውስጥ መጫወት የለብህም አንተ እንዴ። የመጣውም አንተ ነህ ለኔ ጥሩ ሰው ነህ ስለዚህ በቃ ካንተ ጋር ነው መሆን የሚፈልገው ምናምን ስለ እንደዚህ እንትን ማለት የለብህም። ያለውን የሆነ ልክ ገደብ ያለውን ነገር ነው ማድረግ ያለብህ እንጂ እንዴ ያስመሰልክ እዚህ ጋር በሁለት ሰው ህይወት ላይ መጫወትም መቀለድም አይቻልም። ለምሳሌ አሁን አንተ ሃይሚ እንድትመለስ ብለ እሷን አመጣ እሷ ደግሞ በቃ ጥሩ ስሜት ተሰማት ፍቅር ወደደችክ። እንግዲህ በዛ ሰሞን ላይ ባንከባከብከው በሰጣው ቦታ በሰጣው ክብር እንግዲህ በእንክብካቤ እንግዲህ እሷ ተሸወደች በቃ አፈቀረች ወደደች። ደግሞ አሁን ደግሞ እንድትርቅ አትፈልግህም በቃ አንተን ፈለገች። ይሄ ሁሉ በምን የመጣ ነው? በአንተ የመጣ ማለት ነው። ራስ የሚታመጣው ጣጣ ማለት ነው። ራስ የሚሰራው ስራ ማለት ነው። አንተ በራሲ በኩል ሃይሚን መመለስ ሲገባ ሴት ይዘህ ትመጣለህ። ሌላኛው ሴት ደግሞ አንተን ትወዳለች ታፈቅራለች። ከሃይሚ ጋር ስትጣላ ደግሞ ወደዛችኛው ሴት ትሄዳለህ። ደግሞ ሌላኛው ሴት አሁንም ከሃይሚ ጋር ለመታረቅ ሌላውን ሴት ይዘህ ትመጣለህ ማለት ነው። ስለዚህ እንደዚህ እያደረክ ህይወት ይቀጥላል ማለት ነው። በእንደዚህ አይነት ሁኔታ አንተ በጣም በቃ ፌመስ ነክ ማለት ነው። በቃ በዚህ አይነት ሁኔታ በዚህ አይነት ድራማ አንተ በጣም የታወቅ በጣም ትልቅ ድራማ ሰሪ ነክ ትሆናለህ ማለት ነው። እንግዲህ በሃይሚም ህይወት ላይ ጊዜዋ ላይ እድሜዋ ላይ እየቀለድክ እንደዚህ እየሆንክ ትኖራለህ ማለት ነው። በጣም ደስ ይላል የምር። አይደለም ተረዳሁሽ ነው ተረድቼሻለሁ። መጀመሪያ ምን ስለማውቅ ነው ስለምረዳ። አይ ዝም በይ አዳምጪኝ። ወዲያው አትናደጂ። ሴት ነሽ አይደል? ሴት ልጅ ሆነሽ የሴት ልጅ ፊሊንግ መረዳሽ ከቻልሽ ታውቂዋለሽ። በቃ እኔ ያልገባኝ ሃይሚን ሲታይ ሃይሚ ወንድ ናት እንዴ? የሃይሚን ስሜት አንቺ ለምን አልተረዳሽም? ይሄንን ስሜት ሃይሚ ጋር ለማውራት ስትመጪ ሃይሚ ጋር ቆመሽ ልታወሪ ስትመጪ ለሃይሚ ለማብራራት ስትመጪ ለሃይሚ ለመናገር ስትመጪ ይሄንን ነገር ለመናገር ስትመጪ ለምንድን ነው አንቺ መጀመሪያ የሃይሚን ስሜት አትረጂውም እንዴ? እሱ ከሃይሚ ጋር እንዳለ ካወቅሽ ሃይሚን እንደሚወዳት ካወቅሽ የሃይሚ ጓደኛ እንደሆነ እያወቅሽ ለኔም ጓደኛ ሆንልኝ ለኔም እንደባለፈው እንደበፊቱ እንደዋወል እናውራ እንጨዋወት እንዝናና እንብላ እንጠጣ ብለሽ ስትመጪ ከሃይሚ ነጥቃሽ ልትወስጂው እንጂ እኮ ሃይሚ ጋር እንዲቀመጥላት ፈልጋሽ እኮ አይደለም እንዴ? ምን እያሰብሽ ነው? አንቺ ራሱ ሴት አይደለሽ እንዴ? መጀመሪያ ከነበረው ሰው ልትወስጂ ስትመጪ ወደ ኋላ መተሽ ይሄንን ነገር ልታደርጊ ስትሞክሪ ስታስቢ አንቺ ሴት አይደለሽም? እንዴት ሃይሚን ሴት አይደለሽም ወይ ብለሽ ለማውራት አስቀድመሽ አንቺ ራሱ ሴት መሆንሽን እንዴት አላወቅሽም? በሴትነትሽ መጠንስ ለምን አልተረዳሽውም? የሃይሚን ስሜትስ ለምን አላየሻትም እንዴ? ለምን አላየሻትም? ለምን አልተረዳሻትም? ለምንድን ነው ዛሬ በልሰሽ ሴት አይደለሽም እኔን ለምን አትረጂ? እንደምን ብላ እንድትረዳሽ ነው? ወንድሟ እኮ አይደለም አጨብጭባ እንድትሰጥሽ አትፈልጊ። ወንድሜ ነው ብላ አጨብጭባ እንድትሰጥሽ አትፈልጊ እንዴ? ምን አይነት ንግግር ብኖርሽ ነው? ምን ያህል ድፍረት ብኖርሽ ነው ሴት አይደለሽም ወይ ብለሽ ገና እሷን ድጋሚ ጥያቄ ጠይቀሽ ምናምን? ኧረ ተይ ሼም ነው ወይ ሰው ልጅ?
እዚህ ጋር ቆንጆ ሲሆን ይሄዳል። አውቃለሁ። እኔ እኮ አላውቅም አላልኩም እንዴ ስለምና ስላንተ ወይስ ምንድን ነው? ዓለም ያውቀው ነገር አይደል? እና ታዲያ እኔ ግራ ገባኝ እኮ። ምንድን ነው የምትፈልጉት ከእኔ? ትናንት ጨርሻለሁ ምናምን ተባብላችሁ ተለያያችሁ አይደል? ዛሬ ቤት ድረስ መምጣት ለምን? እኔ ነው እየጠየቅሽ ያለሽው ወይስ ሶስታችሁን እየጠየኳችሁ? እኔ ለምንድን ነው ደውለሽ ከምታደርግልኝ እንክብካቤ አንጻር ከወለጅ ጋር ምናምን አለች። ለምንድን ነው እኔን አትጠይቅኝ ማለት አችልም። ብሩኬ እዚህ ጋር ወንድ አጫውቶ እኔን ለምን ትጠይቅኛለህ? እኔን እንዴት ትጠይቅኛለሽ? አንቺ ደውለሽ ነው እንዴ ፈልጋለሁ ብላ እስከ ቤት ድረስ መጣች። ደውለሽ ጥሩ ተባለች እንዴ? ደውለ መጥራት ነው እንዴ አንተን እንዳታስጠይቅ የሚያደርግህ? አንተን እኮ ነው ወልጄ መጣው። ጥሩ ነገር አድርጎኛል፣ ብዙ እንክብካቤ አድርጎኛል፣ በብዙ እንክብካቤ እኔን ጠይቆኛል ያለች እኮ አንተን እንጂ እሷን አይደለም። እኔን ነው እንደ ጥያቄ የምትጠይቅኝ ብለው እኮ መገረምም መደነቅም አለብህ ብዬ አላስብም በፍጹም ማለት ነው። ግን አንተ በጣም የምትገርም ሰው ነህ። ገና እሷ እኔን ለምን ትጠይቅኛለሽ አንቺ ነሽ ደውለሽ የጠራሽው ብለህ ጭራሽ እሷንም ጥፋተኛ ልታረግ ትሞክራለህ ማለት ነው በአንተ ቤት። አንተ እኮ እሷንም ጥፋተኛ ለማድረግ ትሞክራለህ እኮ እንዴ። በአንተ ምክንያትም እንደመጣችህ እኮ አንተ ረስተዋል። በቃ አንተ ጀግና ነህ፣ ትክክል ነው ያደረግከው እንድትባልም ትፈልጋለህ። እኔ ነኝ ጠርቼ ያስመጣው ስለዚህ አንተን መጠየቅ አያስፈልግም ማለትም እንድትልም ነበረ የምትፈልገው መሰለኝ። እንደዚህ ነው የምትፈልገው ብሩኬ። አሁንም ብትሆን ዞሮ ሃይሚን ደውለ ስለጠራሽ ጥፋተኛ ልትሆን የምትችለው። ኧረ በጣም የሚገርምና የሚያሳዝን ነገር ነው። አይደለም ለምን አልንትኛለሽ? እኔ ምን መቶ እንደወጣሽ እኮ ነው ያልኩት አይደል? ከዚህ በላይ ከእሱ ጋር አይደለም ጉዳዩ። አንተ ጋር ብዙ የምናወራው ነገር አለ፣ እናወራለን። እስከ ዛሬ ድረስ በጭንቅላቴ ከጀርባዬ ማን አለ ብዬ አስብ ነበር። ከዚህ ምንድን ነው አላማ? ከአንተም ጀርባ ሌላ ሰው አለ አውቃለሁ እኮ። ግን በቃ ይበቃል፣ ከዚህ በላይ ይበቃል። በቃ እኔ ማስመሰል አልችልም። በቃ ከዚህ በላይ ደክሞኛል። ተውኝ። ተውኝ። እኔንም እያካተትሽ እየወጣች ያለሽ አንቺ ብሩኬ። ስለ ትናንት ነው ማውራት ነበረብኝ። መናገር ነበረብኝ። ተናገሪ። ሰበብ አድርጌ ልናገር፣ ግን አልፈልግም። ህሊና እንዲናገር እፈልጋለሁ። ከምታደርግልኝ እንክብካቤ አንጻር አለች እኮ